ወይዬ ፍቅር አልተመለሰችም። አልተመለሰችም። ምን ላድርግ ብለህ ነው? ሃይ ዴቪዬ። ሊዱ ምን አዲስ ነገር አለ? ፍቅር ተመለሰች እንዴ? ምንም የለም፣ አልተገኘችም። እሺ ምን ላድርግ ብለህ? ሴቷን መቼም ትልቅ ሴት ሆናለች። ተመስገን ትልቅ ሆናለች። ያ ባህሪዋ አብሮ አደገና አሁን በጣም አስቸገረችኝ እንጂ አጽናናት ፈልጋለሁ። አይደለም ስራሽን ሁሉ ረስተሽ ነው አሁን አይንሽን በጫዋታሽ የምትይዙ? አንተ ምንም አይመለከትህም አሹ። ማን ሲያስገባሽ? እሱን እናያለን። ነይ ወዲህ አሹ። የምፈራ እንዳይመስል አንተን አይመለከትም። ዞር በል። እኔ እዚህ ቆሜ ነው አንቺ እኔን ዘለሽ የምትሄጂው? አሹ አታበሳጨኝ። ዞር በል። አደይ የፍቅርን መጥፋት ስትሰማ ቆይ እኔና ዴቭ ልንጋባ እንደሆነ ስትሰማ ነው እንዴ ሌላ አዲስ ነገር የምትፈጥረው በማለት ጠይቃ ነበረ። ኤዱም አይ እንደዛ አይደለም፣ አሁን ላይ ወንድሜ እያማረጠ ነው የሚገኘው፣ ስለዚህ ለምን ቆይ አርፈሽ አትቀመጭም በማለት ትነግራታለች። አደይም በእኔና በዴቭ መሀል አንቺ ምን አገባሽ? አንዴ አግቢው ትያለሽ፣ አንዴ ደግሞ ተለያዩ ትያለሽ። አንቺ ልጅ ቆይ ምንድነው እቅድሽ? በማለት ጠይቃት ነበረ። ኤዱም እንደውም ትሰሚያለሽ፣ ስለ አንቺ ከዚህ በኋላ አይመለከተኝም። ይልቅስ ለሊ ኤላ ትቶሽ ከሄደ በኋላ በጣም ተመችቶሻል በማለት ነግራት ነበር። አሁን ደግሞ ወደ እሷ ዞርሽ በማለት አደይም ልትቆጣት ሞክራ ነበረ። ለሊ ግን ስለነ አደይና ስለ ዴቭ ፍቅር እጅግ ተጠባና ተጨንቃ ለጓደኛዋ ስለምታስብ አንቺ በወንድምሽ ህይወት አትግቢ፣ እነሱ ትንንሾች አይደሉም፣ ስለዚህ ራሳቸው መወሰን ስለሚችሉ በወንድምሽ ፍቅር መሀል አትግቢ በማለት ለሊ ለኢዱ ማስጠንቀቂያ ሰጥታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛ አደይ ክፍል 142ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ፍቅር መጥፋቷ ይታወቃል። ቤዛም በፍቅር መጥፋት ሰበብ አድርጋ ወደነ ፍቅር ቤት በድጋሚ ልትገባ አስባለች። ከዚህ በፊት ቤተሰቡን ሁሉ ጨርሼ ይህን ቤት ለኔ ያደርገዋለሁ በማለት ያሰበች ሲሆን ነገር ግን መርዝ መርዛ ብታበላቸውም ሀሳቧ ሊሳካላት አልቻለም ነበር። በዚህም የተነሳ ከዚህ ቤት መውጣት አለብሽ፣ ሁለተኛ እዚህ ቤት እንዳትመጪ ተብላ ከነ ፍቅር ቤት ተባራ ነበረ። ቤዛም አንዴ እናቴ ታማለች፣ አንዴ ወንድሜ እንዲህ ብሏል እያለች ብዙ ሰበብ ብታሳብብም እዛ ቤት ተመልሳ የምገባበት እድል አላገኘችም ነበረ። በምታደርገው ነገርም ፍቅርን አግዢ ብትላትም ፍቅርም ያደረግሽውን ነገር የረሳውልሽ መሰለሽ እንዴ? እንደውም ሰራተኛ ከሆንሽ ሆንሽ ነው፣ ካልሆንሽም ደግሞ እማዬ ውጭ ካለችሽ በቃ ትወጫለሽ በማለት ነበር ቤዛ ላይ የፈረደችባት። ያንን ነገር በማስታወስ እንግዲህ ስታስበው የነበረውን ፍቅር በቤዛ ቤት ተኝታ በነበረ ሰዓት ቤዛ መታ አንገቷን ይዛ ይህንን ነበር የምፈልገው በእግርሽ አመጣሽ ጎትቶ፣ ስለዚህም ያረክሽኝን ነገር የረሳው መሰለሽ በማለት አንገቷን ይዛ እያስፈራራቻት ነበረ። ፍቅርም እባክሽን ቤዛ ተይኝ፣ ምን አድርጌሻለሁ ብትላትም እናንተ ቤት ሰራተኛ ያስደረግሽኝ አንቺ ነሽ አይደል በማለት ነበር ስታስፈራራት የነበረችው። በዚያም ብድግ ብላ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ በማለት እንግዲህ አማትባ ተነስታለች። ምክንያቱም ህልም በመሆኑ ደስተኛ ናት። አደይ ከነ ፍቅር ቤት ከወጣች በኋላ ስራ እንደሌላት እናውቃለን። ለሊና አደይም ስራ ሊጀምሩ ነው። ከዚህ በኋላ ስራ መስራት አለብን፣ መንቀሳቀስ አለብን እያሉ እየወሰኑ ይገኛሉ። ዴቭ ዛሬ ላይ የጥፋተኝነት ስሜት እየተሰማው ይገኛል። ይህም ደግሞ ምናልባት ፍቅር በእኔ ምክንያት ይሆን እንዴ እንደዚህ የሆነችው እያለ እያሰበ ይገኛል። ፍቅር አሁን ላይ አደይ እና ዴቭ ኃይለኛ ፍቅር ላይ እንደሆኑ ስታውቅ እንዲሁም ደግሞ ልታገባው እንደሆነ መረጃ ስትሰማ ነበረ። ሁሉ ነገር አስጠልቷት እወድሻለሁ የሚሉኝ የውሸታቸውን ነው፣ ከእናቴ ውጭ ማንም አይወደኝም እያለች ለብቻዋ እየቆዘመችና ለብቻዋ ቤት ዘግታ ስታለቅስ ከነበረበት ቤት ተነስታ ወደ ውጭ ስትወጣ ቤዛ ግን ታይወሰደቻት። ዴቭም ለቤተሰቦቹ መናገር ቢፈራም ነገር ግን ሽማግሌዎቹን ካዘጋጀሁኝ በኋላ ለእትዬ ሁሉ ነገር አስረድቼ እትዬ እናቴን
ታሳምንልኛለች የሚል ሀሳብ አለው። በዚህም የተነሳ እንግዲህ ሀሳቡ ትንሽ ጎተት ቢልበትም ቶሎ ሊፈጥንለት ስላልቻለ አደይ ቆይ ስለኔ ምን እያሰብክ ነው? እንዲሁ ነው ወይ የምንቀጥለው? እኔና እናቴን የሚያሳዝን ነገር አንዲትም ነገር እንድትሰራ አልፈቅድልህም እያለችው ትገኛለች። እንግዲህ ዴቭም ማንም ወደደም ጠላም እኔ አንቺን ከማግባት ወደ ኋላ አልልም በማለት ነው የመለሰላት። ምናልባትም እንደዚህ የተጠበበላቸውና እንደዚህ ደግሞ የተጨነቃቸው ቤተሰቦቹ ምን አይነት የሆኑ ምላሻቸውስ ምን ሊሆን ይችላል? ለሊና ባቡሬ ፍቅር ውስጥ ሊገቡ ነው። ኤላ በድጋሚ ወደ ለሊ ህይወት ለመግባት ስልክ ቢደውልም ነገር ግን ሁለተኛ እዚህ ላይ እንዳትደውል በማለት ለሊ በኤላ ላይ ጨክናበታለች። ባቡሬ በክፉ ቀን ያገኘው ነህ፣ ስለዚህ አንተን ክፉ ነገር እንድነካ አልፈልግም። ብዙ ጊዜትን አሳልፈናል። ስለዚህ ከቤቴ እንድትርቅ አልፈልግም። ለምንድን ነው ቶሎ ቶሎ የማትመጣው? እያለችም እየወቀሰች ትገኛለች። ባቡሬ ሌላ ወዳጅ አጋጥሟለች። እሷም ደግሞ ኢዱ ናት። ኢዱ እሱን እየፈለገች እንግዲህ ወደ ለሊ ቤት ታመራለች። ባቡሬ ልጆች አሉኝ በማለት የጀመረላትንም ሚስቱም በጣም ኃይለኛ ናት በማለት ለሊ የባሰ አቀላጥፋ ነግራታለች። አረ እንደዛ እስከሆነ ይቀርብኛል። ኢዱም እኔ ጓደኛ ሌላ አለኝ ላገባ ነበር እኮ እናንተን ፈልጌ እዚህ እንደመጣው እናንተ ምንም ልትረዱ አልቻላችሁም። ስለዚህ ብሄድ ይሻለኛል በማለት ነበረ ተነስታ የሄደችው። በሌላ በኩል ቅምጥል ናት። ቅምጥል ከብዙ ጥረትና ልፋት በኋላ ኪንጎን የራሷና የግሏ አድርገዋለች። ዳይመንድም አሁን ላይ ሩታ ቪዲዮ እንቅረጽ እያለች እያቀረበችው ስለምትገኝ አረ የሌለ ነው የተመቸችኝ እያለ ይገኛል። ምናልባትም እሱ ደግሞ ወደ ሩታ ሊቀለበስ ሲሆን አይታወቅም። ሮማንስ ቢለውም አይ ሮማንንማ አሹ ሊያስነካኝ አልቻለም እኮ አታዩም እንዴ እንድትወጣ ራሱ እኮ አይፈቅድላትም እያለ ይገኛል። ነገር ግን ኪንጎ ከሮማንም እንዲሁም ደግሞ ከሩታ ብትርቅ ነው የሚሻልህ፣ ሁለቱም አያዋጡህም በማለት ነግሮታል። በስተመጨረሻም እንግዲህ ጥፋትና እንዲሁም ደግሞ ተንኮል የማይሰለቻት ቤዛ ዛሬ ላይ ፍቅር ለማንም እንዳትናገሪ ብላት እሷ ጋር ብትደበቅም ነገር ግን ቤዛ ወደ እነ ፍቅር እናት ቤት በመሄድ ለፍቅር እናት ሁሉን ነገር ተናግራ ድጋሚ እዛ ቤት እንድትገባ ሀሳብ እያመነጨች ትገኛለች። በእውነት የፍቅር እናት ይህንን ውለት አድርጋ ቤቷ ታስገባት ይሆን ወይንስ ደግሞ አታስገባት ይሆን? በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።